ኬብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል በስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። ይህ ኬብሮን መንፈሳዊ ሚዲያ ነው። አስራት በኩራት ወይም መባ ባለመስጠታችን የምናጣው ነገር ምንድን ነው? በረከት ነው የምናጣው። ትንቢተ ሚልክያስ ምዕራፍ 3 ለኛ ትልቅ መልእክት ነው ክርስቶስ የተናገረው። የሰማዩን መስኮት ባልከፍትላችሁ፣ ሁሉን ነገር ባላደርግላችሁ ነው እንዋቀስ። ዛሬ አሁን የብዙ ሰው ኪስ ቀለለ። ገንዘቡን ይቀበለዋል ግን በረከት የለውም። መሻታችን ብዙ ነው። በጥቂቱ እግዚአብሔር ይመስገን ማለት አልቻለም። ይሄ የምን ችግር ነው? አስራት ያለማውጣት ችግር ነው። ለእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር መስጠት ስላልቻለን እና የእግዚአብሔርን ለእግዚአብሔር ካደረግን ሰላማችን ብዙ ነው። ትዳራችን የተባረከ ነው። ህይወታችን ስሙር ነው። በረከቱ ደግሞ ምድራዊ በረከት ሰማያዊ ዋጋ ነው የምናገኘው። ዛሬ የእግዚአብሔርን ገንዘብ ለማይገባ ነገር እያዋለን ስለሆነ እግዚአብሔርን አገልግሎት ለሌላ ነገር እያዋል ነው ስለሆነ ቤተክርስቲያን በአብይ ጾም ሳምንት አንዱ ከምታስተምረው መካከል ኢትግበሩ ቤቴ ቤቴ ጸሎት አይደለም። የአባቴን ቤት የንግድ ቤት አታርጉት። የአባቴ ቤት የጸሎት ቤት፣ የእግዚአብሔር ቤት የጸሎት ስፍራ መሆን ሲገባው እኛ ሌላ ስራ ተጠምደን በረከቱን አላገኘነው። እግዚአብሔር ጅራፍ አበጅቶ እየገረፈ አስወጣቸው ነው የሚለው አይደል? ዛሬ እኮ በስራ ቢዚ ሆኖ ከቅዳሴው እኮ በረከት መለየት ይሄ እኮ ጅራፍ። አንዳንድ ሰው ይመስለዋል ቤተክርስቲያን ማትመጣው ለምን ነው ሲባል እኔ እኮ ስራ በዝቶብኝ ቢዚ ሆኜ ይላል። አይደለም። እግዚአብሔር ባወቀ ለእግዚአብሔር መታመን ስላልቻልን በጅራፍ ገርፎ ያስወጣል። ያቺን ዋጋ በቅዳሴ የምንገኘው በረከት እያሳጣን ነው ማለት። በቅዱስ ስጋው በክብር የሚገኘው በረከት እያጣን ነው ማለት። ሰው ካላስቀደሰ ስጋው ደግሞ ሊቀበል አይችልም፣ ንስሐ ሊገባ አይችልም። ስለዚህ በንስሐ የሚገኘውን ጸጋ እያጣን ነው ማለት። በስጋው ደግሞ የሚገኘውን በረከት እያጣን ነው ማለት። ውሳጣዊ ሰላማችንን ክርስቶስ ምን አለ? ሰላሜን እሰጣችኋለሁ፣ ሰላሜን ተወላ እኔ የምሰጣችሁ ሰላም ዓለም እንደሚሰጣኝ ሰላም አይደለም ማለት። ዛሬ ቤቱ ራሱ እየተመላለስን ሰላም የለንም። ለምን? ውስጣችን በጭንቀት የተሞላ ነው። ውስጣችን በብዙ ነገሮች የታሰረ ነው። ለምን? የእግዚአብሔርን ለእግዚአብሔር ስላልሰጠን። እነዚህ ሁሉ በረከቶች ነው ከእጃችን የሚያመልጡን ማለት ነው። ታስታውሳለህ? እስራኤላውያን ከሰማይ ላይ መና እግዚአብሔር እያወረደላቸው ሁል ጊዜ አርብ የቅዳሜና የእሁድን ይለቅሙ ነበርና አንድ ወቅት ላይ ሳስተው ነበር። እንደው ላይ በቃን ይችላል ብለው ከተባሉት በላይ ለቀሙ ይላል። አይ እነዛ ደግሞ ነው እግዚአብሔር የበረከት አምላክ ነው፣ ጥቂትም ቢሆን እሱ ምንም ችግር የለም ብለው አሰቡ። ምንድነው የሆነው? እጅግ በጣም ብዙ ያገኙትም ተበላሸ። ምግቡ ጥቂት የለቀሙት አልጎደለባቸው። ስለዚህ እግዚአብሔር ጥቂቷን ነገር እሱ ፊት ካቀረብ ነው እሱ ይባረካል። የማቴዎስ ወንጌል ምዕራፍ 14 ላይ ስለ 5 እንጀራና 2 ዓሣ ታሪክ ተጽፏል። ክርስቶስ ቀኑ ሙሉ ሲያስተምራቸው ከዋለ በኋላ ደቀ መዛሙርቱ አሁን ሰዓቱ እየመሸ ነው፣ ቦታው ደግሞ ምድረ በዳ ነውና ይህንን ሕዝብ አሰናብተው አሉት። ክርስቶስ ነው ሕዝቡ አይደም እናንተ ራሳችሁ አሰናብቱታል እና ምንም እኮ የለንም አሉት። እጃችሁ ላይ ምን አለ አላቸው። 5 እንጀራ 2 ዓሣ አለ አሉት። እሱን አምጡታል። ይከተለው የነበረው ሕዝብ መጽሐፍ ቅዱስ እንደሚነግረው 5000 ሕዝብ ነበር ይላል፣ ሴቶችና ህፃናት ሳይቆጠሩ። አሁን 5 እንጀራ 2 ዓሣ ለ5000 ሰው እንዴት ይበቃል? አይደለም ለ5000 ሰው ለ12 አውራት አይበቃም። የበረከቱ አምላክ ክርስቶስ እጅ ግን መጣ። 5 እንጀራ 2 ዓሣ ባረከው፣ 12 ቅርጫት ተረፈ ይላል። 5000 ሰው በልቶ 12 ቅርጫት 12 መሶብ ተረፈ። አየው፣ ጥቂቷን ነገር የበረከቱ ጌታ እግዚአብሔር እጅ ስታቀርበው እንደዚህ ነው የሚበዛው። ተባርኮ ሰው ተመግቦ የሚተርፍ ነገር አለ ማለት። ምናልባት እኛ ደሞዛችን በጣም ጥቂት ሊሆን ይችላል። ሳንሰስት በእግዚአብሔር እጅ ካቀረብነው እንደዚህ ይተርፋል። 12 መሶብ ተረፈ ነው የሚለው እና እግዚአብሔር እንደዚህ መስራት ያውቅበታል። ጥቂቱን ማብዛት የእግዚአብሔር ስራ ነው። የኛ ድርሻ የታዘዝነው መፈጸም፣ ጥቂቱን ደግሞ ማበርከት የእግዚአብሔር ስራ ነው። ተተኪው ትውልድ አስራት በኩራት ላይ መባ ላይ ምን መስራት አለበት? ቤተክርስቲያንም ወላጆችም
ሁላችንም ድርሻ አለብን። መጽሐፍ ቅዱስ የሚሰጥ በልግስና ይስጥ። እግዚአብሔር እያግሮመረሙ ከሚሰጡት ይልቅ በልግስና የሚሰጡት ነገር ይወዳል። መባም ስንሰጥ ወይ ደግሞ እነዚህ ቄሶች አሁንም ደግሞ እንደዚህ ያሉ ያልን ብንሰጥ ጥሩ አይደለም። የሚሰጥ በልግስና ይስጥ። እግዚአብሔር በደስታ የሚሰጠውን ይወዳልና ይላል እና እግዚአብሔር በደስታ የሚሰጠው ነው ደስ የሚለው። ሁሉ እሱ ነው እኛም የሱ ነን ብሎ አስቦ መስጠት ነው ያለበት። እና ለተተኪው ትውልድ ምን ማስተማር አለብን ከተባለ ከልጅነት ጀምሮ መስጠትን ማለማመድ ያስፈልጋል። መስጠት መቀበል እንደሆነ ማሳየት ያስፈልጋል። ገንዘብ ባለአደራነት ነው። ሰው ገንዘብ የሚኖረው ምን እንዲል ነው? ለሌላው እንዲጠቅምበት። ለምሳሌ አንድ ሰው ስልጣን እግዚአብሔር የሚሰጠው እንዲኮፈስበት አይደለም። ስልጣን የተቀምጦ ሰው እንዲያስተዳድርበት፣ ሰው እንዲያገለግልበት። ስለዚህ ልጆችን ወጣቶችን እንዴት ነው ማስለማመድ ያለብን? አንደኛ በመስጠት ነው ማለማመድ ያለብን። ህፃንነት ያልዘራውን በወጣትነት አጠብቅ፣ በወጣትነት ያልዘራውን በስተርጅና አጠብቅ ይባላል። ስለዚህ ከልጅነት ጀምሮ መስጠትን ማለማመድ ያስፈልጋል ለልጆች። ቤተክርስቲያን ባዶ እጅ እንደማይመጣ ማስተማር ያስፈልጋል። አሁን እኛ በልጅነታችን ቤተክርስቲያን ስንመጣ ቤተክርስቲያን በቅዱሳን መላእክት ትጠበቃለች፣ ትከበባለች። ስለዚህ ቤተክርስቲያን ውስጥ አይሮጥም። እግዚኦ እየተባለ የሚሮጥ ሰው አይኖርም። ለምን? በልጅነታችን የተማርነው በልጅነት የሰማነው ነገር ህግ ሆኖ እየጠበቀን ማለት ነው። ልጆችን በልጅነታቸው መስጠትን ማስተማር ከተቻለ በወጣትነታቸው በስተርጅናቸው ይሄ ይቀጥላል ማለት ነው። ሩሩሃን እንዲሆኑ ማድረግ ያስፈልጋል። ላዘኑ የሚራሩ። ዛሬ እኮ ወጣቱ ትውልድ እኮ ጨካኝ ሆነው የርህራሄ ልብ እኮ ከውስጣችን ስለወጣ ከሊቅ እስከ ደቂቅ ወጣቱም ቤተሰቡም ሲራራ ያያዩ። ልጆች ደግሞ በማየት ነው የሚማሩት። ስለዚህ ቤተክርስቲያን ስንመጣ እጣኑን ይዘን ጧፉን ይዘን ዘቢቡን ይዘን የተቆመራቀ በቅድመ ነብይ እግዚአብሔር የሚለውን ጥቅስ እየጠቀስን ልጆቻችን ጧፍ ይዘን ስንመጣ ካዩ እነሱ ነገ ጧፍ ይዘው ነው። ብዙ ነገር በማየት ነው የምንማረው ቤተክርስቲያን በማየት ስለምታስተምር ቤተክርስቲያን ማለት ነውና ጧፍ ይዘን ሲያዩን ጧፍ ይዘው ይመጣሉ። እጣን ይዘን ስንመጣ እጣን ይዘው ይመጣሉ። ስለዚህ ይሄንን ከልጅነታቸው ጀምሮ ማሳየት ያስፈልጋል። እና ሌላው ከቲዮሬቲካል ፓርት ባለፈ ፕራክቲካል የሆኑ ነገሮችን ማለማመድ ያስፈልጋል። በሰንበት ትምህርት ቤት ማካይ ማስተማር ብቻ ሳይሆን መናገር ብቻ ሳይሆን እንዲተገብሩትም እድል መስጠት ያስፈልጋል። ለምሳሌ በልደት ወቅት ቤተክርስቲያን አንዳንድ ቤተክርስቲያን ታያለው እንደውም አንዳንድ ሰንበት ቤቶች አካባቢ በልደት ወቅት ሰባት ሰገል ለጌታ ስጦታ ይዘው መጥተዋል። ያን እንዲለማመዱ ህፃናቱ አማህ ስጦታ ይዘው እንዲመጡ የሚደረግበት ሁኔታ አይቻሉ። ይሄ ጥሩ ነው። ልክ እንደዚሁ ቤተክርስቲያንም ሲመጣ ባዶ እጅ እንደማይመጣ እንደውም የድሮ እናቶች አባቶች እኮ ይባላል ቤተክርስቲያን ሲመጡ እንኳን ድንጋይ ተሸክመው ይመጡ ነበር ሌላ ነገር ባይኖራቸው። ለምን ሲባሉ ባዶ እጅ አይመጣም። ቢያንስ ይሄ ድንጋይ ለቤተክርስቲያን ማሰሪያ ሊሆን ይችላል፣ የሆነ ሰው ይቀመጥበታል፣ ይማርበታል ብለው ያስቡ ነበር። ሰው ለምሳሌ ሰርግ ቤት ሲሄድ ባዶ እጁን ይሄዳል? ቢያንስ ለሰው ብሎ እኮ የሆነ ነገር ይሄዳል። ሰው የሆነ ቦታ ድግስ ሲጠራ ባዶ እጁን መሄድ የለም ምን ባላለው ብሎ ያስባል። ቢያንስ እንደያቀሙ በበቂ ሄሎቱ የሆነ ነገር ይዞ ይሄዳል። ቤተክርስቲያንም ትልቅ ድግስ ነው የምታደርገው ሁሌ። ቅዱስ ሥጋውን ክቡር ደግሞ ደግሳ ነው የምትጠብቀን። ሰው ሰርግ ቤት ሲጠራ ባዶ እጁን አይሄድም። አምላካችን እግዚአብሔር ፊት ደግሞ ስንቀር ሊያም ንጉሱ እግዚአብሔር ፊት አይደለም ንጉስ ፊት ሰው ይወደኛል ተብሎ እኮ ነገር ተይዞ የሚሄደው ንጉሱ እግዚአብሔር ፊት ደግሞ ሲሄድ የበለጠ ያቅማችን የምንችለው ለቤተክርስቲያን አገልግሎት የሚውል ነገር ይዘን መምጣት አለብን። ባይኖረን እንኳን ንጹህ ልብ ይዘን መምጣት አለብን። አንዳንዴ ከነ ኃጢያታችን ከነ ነውራችን ከነ በደላችን መተን ጭራሽ ለቤተክርስቲያን ራስ ምታት እንዳንሆንባት። እንደውም አንድ አባት ምን አሉ? ቢቻላችሁ አሉ ለቤተክርስቲያን የመፍትሄ ሰዎች ሆኑ፣ የማትችሉ ከሆነ ግን ለቤተክርስቲያን ራስ ምታት አትሆኑ ብለው ከቻልን አስራታችንን የምናወጣ በክራታችንን የምንሰጥ ለቤተክርስቲያን አገልግሎት የምንፋጠን ቤተክርስቲያንን በጎደላት ሁሉ የምንሞላ ቢቻለን፣ የማንችል ከሆነ ግን ቢያንስ እንኳን ከነቀፋ ራሳችንን እንቆጠብ፣ ከትችት ራሳችንን እንጠብቅ፣ የማይገባ ነገር ከመናገር ራሳችንን እንቆጠብ፣ ለቤተክርስቲያን ሌላ ፈተና ወይም ለቤተክርስቲያን ሌላ መከራ ከመሆን ራሳችንን እንቆጠብ። ከምንም በላይ ልምምዱን ተግባራዊ ልምምዱን ማስተማር ለልጆች የተሻለ ነው። ለተተኪው ትውልድ ሰጥቶ በማሳየት እኛ ስንሰጥ ሌላውም የሚማረውና
ከምንም በላይ ደግሞ በመስጠት ውስጥ ያለውን በረከት የምናይበትን አይናችንን እግዚአብሔር እንዲገልጥልን መጸለይም ደግሞ ያስፈልጋል። ሰው ባይዘው እግዚአብሔር ካላገዘው አንስቶ መስጠት አይችልም። ለመስጠት ፈቃድ እግዚአብሔር ያስፈልጋል። የእግዚአብሔር እገዛ ያስፈልጋል። ካለበለዚያ ሚሊዮን ብር ኪስ ውስጥ ተቀምጦ መስጠት አይችልም። እግዚአብሔር ካገዘው ግን ልክ እንደዛችኛዋ መበለት አንዲቷን ሳንቲም እንኳን ሳይሰስት የሚሰጥበት አቅም ይኖረዋል ማለት ነው። ስለዚህ ተተኪው ትውልድ በመስጠት መቀበል እንዳለ ማመን አለበት። ከማስተማር ባለፈ ደግሞ ወርዶ እየሰጡ ማሳየት ያስፈልጋል። የበጎ አድራጎት ስራዎች ላይ እንድንሳተፍ መደረግና የርህራሄ ልብ ውስጣችን ላይ እንዲሰጽ ከተደረገ አስራታችን ማንም ሳይነግረን ማንም ሳያዘን መስጠት እንችላለን ማለት ዘመናችንን መዋጀት እንችላለን ብዬ አስባለሁ። በዚህ ደግሞ ቤተክርስቲያን ደግሞ የልማት ስራዎቿን ለመስራት ሁሌ የምእመናን እጅ ከመጠበቅ ደግሞ ትልቅ ፕሮጀክቶች ነድፋ የልማት ተሳታፊ መሆን አለባት ቤተክርስቲያን። ሁሌ ምእመናንን እየጠበቀች ዕለተ ሰንበትን እየጠበቀች ብቻ የሚሆን ከሆነ ቤተክርስቲያን አታድግም። ቤተክርስቲያን የምትፈልገውን ዓላማ ላይ አትደርስም። ስለዚህ ቤተክርስቲያንም የራሷን ፕሮጀክት ነድፋ ትልልቅ ፕሮጀክቶችን ቀርጻ ብዙ ቤተክርስቲያን ልጆች ስላሏት ትልልቅ ፕሮጀክቶችን ነድፋ ልማቱ ላይ ስራዎች ላይ ተጨማሪ ገቢዎች ማምጣት ላይ ተሰማርቶ ቤቱን የጸሎት ቤት ብቻ ማድረግ ተገቢ ነው። የእግዚአብሔርን ደጅ ለጸሎት፣ የእግዚአብሔርን ደጅ ለንስሐ፣ የእግዚአብሔርን ደጅ ለአምልኮ ብቻ መጸለይ ያለበት። ካለበለዚያ ክርስቶስ ያለው እንዳይመጣብን ይትግበሩ ቤቴ መስያጥ ያለው እንዳይፈጸምብን ኢኮኖሚም አቅማችንን ከፍ ማድረግ ያስፈልጋል ለማለት ነው። ላስተማሩን፣ ለመከሩን ለመምህራችን ቃለ ሕይወት ያሰማልን። የሚያገለግሉበትን ረጅም ዕድሜ ሙሉ ጤንነት ይስጥልን። እኛም በሰማነው 30፣ 60፣ 100 ያማረ ፍሬ አፍርተን የስሙ ቀዳሽ የክብሩ ወራሽ እንድንሆን ያብቃል። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።